በኢትዮጵያ ዘላቂ ሰላምን እውን እንዲሆን ከሀገራዊ ምክክር እስከ የተናጠል የሰላም አማራጮች ክፍት ተደርገው በርካታ ጥረቶች ፍሬ አሳይተዋል። ጥያቄ አለን ያሉ ወገኖች ጥያቄያቸውን ይዘው በሰላማዊ መንገድ ለማስመለስ ያሳዩ ተነሳሽነትም በተለያዩ አካባቢዎች አዎንታዊ ምላሽ አግኝተው ፍኖታቸው ሌሎችም አዲስ ፍኖት የተለመ ሂደት ሆኗል። ከዚህ አለፍ ሲልም በሰሜን ኢትዮጵያ ተከስተው የነበረውን ግጭት ለአንዴና ለመጨረሻ ጊዜ እልባት ለመስጠት ተፈርሞ የነበረው የፕሪቶሪያው ስምምነት የትግራይ ሕዝብን እፎይታ ሰጥቶ ፊቱን ወደ ልማት ማዞር በጀመረበትና መንግስታዊ አስተዳደሩ ከፌዴራል መንግስት ጋር በመሆን እየሰራ ባለበት ወቅት ሰላም የማይዋጥለት የህወሓት ቡድን ይህን ሂደት ለማኮላሸት ከውጭ ኃይሎች ጋር በመሆን አዲስ ሴራ ውስጥ ገብቷል። ይህም የክልሉን ሕዝብ ያሳዘነ ድርጊት ሆኗል። የትግራይ የሰላም ኃይል ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ከኤቲቪ ትግርኛ ጋር በነበራቸው ቆይታ በትግራይ ክልል ወቅታዊ ጉዳዮች ዙሪያ ሰፋ ያለ ማብራሪያ ሰጥተዋል። ጀነራሉ የፕሪቶሪያው ስምምነት ለትግራይ ህዝብ ሰላምን ያጎናጸፈና ችግሮችን ወደ መልካም አጋጣሚ የቀየረ እንደነበር አንስተዋል። በተለይም የስምምነቱ ተፈጻሚ በፌዴራል መንግስት የነበረው ፍላጎት ከፍተኛ እንደነበር አንስተዋል። የፕሪቶሪያው ስምምነት የትግራይን ውድቀት የሚመኙ ኃይሎችን ፍላጎት የገታና በክልሉ ሰላም እንዲሰፍን ያደረገ የሰላም ፍኖት ነበር። ነገራት ክፍትሑ ድሌት ነርና ቪክቶሪያ መስተፈረመ ድማ ደስተኛታት ኢና። በትግራይ የነበረው ችግር እንዲፈታ ፍላጎት ነበረን። የፕሪቶሪያው ስምምነት ሲፈጸም ደግሞ ደስተኞች ነበርን። ደካማ የሆነች ትግራይን ማየት የሚፈልጉ በክልሉ የፈለጉትን መፈጸም የሚፈልጉ ኃይሎች መጥተው ከባድ ኪሳራ አድርሰዋል። ይህ ኪሳራ ወይም ውድመት እንዲቆም አጥብቀን እንፈልግ ነበር። የፕሪቶሪያው ስምምነት ይህንን አስቁሞታል። ስምምነቱ ለትግራይ መልሶ መቋቋም ትልቅ ፋይዳ ነበረው። ሁሉም የማህበረሰብ ክፍል እጅግ ሲፈልገው የነበረ ነው። ስምምነቱ በክልሉ ሰላም በማስፈን ረገድ ሚናው የላቀ ነው። ነገር ግን የህወሓት ነገር ጠንሳሽነት ስምምነቱ ሙሉ በሙሉ ተፈጻሚ እንዳይሆን አድርጎታል። አሁን ላይ የህገ ወጡ የህወሓት ቡድን ጽምዶ በሚል ከሌሎች የትግራይ ህዝብ የውጭ ጠላቶች ጋር የፈጠረው ጥምረት ትርጉም አልባ ሲል ገልጸውታል። ጽምዶ የአኩራፊዎችና የባንዳዎች ስብስብ መሆኑን የጠቀሱት ጀነራሉ እኩይ ዓላማቸው እንደማይሳካም ጠቁመዋል። በጣም ብዙ መስዋዕት ከፊልና የትግራይ ህዝብ ብዙ መስዋዕትነት ከፍሏል። እነሱ ይህንን የሚያውቁት አይመስለኝም። አሁን የሻዕቢያ ተላላኪ ሆነዋል። አሁን ከማን ጋር ነው ጥምረት የፈጠሩት? ከትግራይ ህዝብ ታሪካዊ ጠላቶች ጋር ነው። ይህ በጣም ነው የሚያሳዝነው። ኢትዮጵያ የቀይ ባህር ተጠቃሚ እንዳትሆን ሻዕቢያ ፍላጎት አለው። ለዚህ ደግሞ መጠቀሚያ ማድረግ የሚፈልገው የትግራይን ወጣት ነው። ይህ መሆን የለበትም። ጽምዶ የከሰሩ ኃይሎች ስብስብ ነው። ይህ የሚያሳዝን ነገር ነው። ምክንያቱም ህዝቧን በአግባቡ መሰብሰብ ካልቻለች ሀገር ጋር ትግራይ ጥምረት ትፈጥራለች ማለት የሚያሳዝን ነው። የትግራይ የሰላም ኃይል በክልሉ የተረጋጋ ሰላም እንዲፈጠር ዓላማ ይዞ እየተንቀሳቀሰ እንደሚገኝ ዋና አዛዡ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ተናግረዋል። ገለልተኛ ሰራዊት ክልዎና ምግባር ናይ ህወሓት ባህል ሰራዊት እንተልዩ ተንካለት ፓርቲታቱን ዝሳደድ አይሆን። የኛ ዓላማ አንዱ ገለልተኛ የሆነ ሰራዊት እንዲፈጠር ማድረግ ነው። የህወሓት የሚባል ሰራዊት ካለ ሌሎች ተሳዳጅ ይሆናሉ። ይህ መሆን የለበትም። ሌላው ዓላማችን የትግራይ ህዝብ የኔ ነው የሚለው አስተዳደር መፈጠር አለበት የሚል ነው። ህዝቡ በመረጠው መመራት አለበት የሚል የጸና ፍላጎት አለን። እንዲሁም በክልሉ ያሉ ችግሮች ሊፈቱ ይገባል። የተጎዱት እንዲካሱ፣ የተፈናቀሉት ወደ ቀያቸው እንዲመለሱ የሚል ዓላማ አለን። በትግራይ ላይ በድጋሚ ጦርነት እንዳይቀሰቀስና የህዝቡ ሰላም አስተማማኝ እንዲሆን የትግራይ ሰላም ኃይል ከፌዴራል መንግስት ጋር በቅንጅት እየሰራ እንደሚገኝም ዋና አዛዡ አረጋግጠዋል።